ለእውነት መቆም ጥሩ ነው። እንዲህ መሰክራል። ስራ ከሁሉም ጌታም ስራዬን አይታችሁ መኑ ነው ያለው። ያኔ ሲያሽሟጥጡት ለምንድን ነው ስራዬን አይታችሁ ብታምኑ አይሻልም ነው ያለው። ስራ ያሳምናል። ልጃችን አባታችሁ መምህራችሁ መምህር ዘለዓለም በጣም ተወዳጅ እኔ ትዝ ያለኝ እሳተ አምጻእኩ ለብሔር ወምን ተፈክር ዘእንበለ አንድ ሎታ የሚለው ቃል ነው። ሃይማኖት ናት እሳት የተባለች። እሳትን አመጣው፣ ሃይማኖትን አመጣው ለማለት ነው። ወምን ተፈክር ዘእንበለ አንድ ሎታ ሃይማኖት እንድትነገር እንጂ ሌላ ምን እፈልጋለሁ ብለን ነው የምንተረጉመው። በእያንዳንዱ በእሳት የተመሰለች ሃይማኖት በልቦናው ተተክላ ልታስቀምጠው አልቻለችም። ልጃችን ተከታትየዋለሁ። በሚያስተምረው ትምህርት ሁሉ እንዲያው ዘንበል ያለ ነጥብ አይቼበት አላውቅም። ጥርት ያለ ጥሩ መምህር ነው። አሁን እንዲያው ባጭሩ ንጹሕ ዘእማንቅተ ሕግ ንጹሐን ልበል። ከንጹሐን አበው ምንጭነት የተገኘ ንጹሕ ምንጭ ነው መምህር ዘለዓለም። ንጹሕ ምንጭ ብዙን ያረሰርሳል፣ አትክልትን ያሳድጋል። እነዚህ ሁሉ የእግዚአብሔር ተክሎች በዚህ መምህር ትምህርት የረሰረሱ በመሆናቸው እንዲያው ልክ በጦር ኃይል ተገደው እንደመጡ ያህል ተቀስቅሰው መሬትን አስጨንቀዋት ነው አሉት። አቤት በጎ ስራ፣ አቤት ሃይማኖት፣ እንዴት ደስ ይላል! እኔ አዝኜ ነበር፣ ሐዘኔን ትቻለሁ። እሱ በ49 ዓመቱ እግዚአብሔር የጠራው ለዚህ ክብር ብሎ ነው። እግዚአብሔርን ማንንም አይጎዳም፣ ማንንም አይረሳም። ደግሞ የማንንም ድካም አይረሳም። ታላቅ ሊቅ ጎበዝ፣ እረፍት የሌለው እውነት ልናገር ማውቀው ከ9 ሰዓት በፊት እህል አይቀምስም። ቅድም ተናግሬያለሁ። በራሱ ላይ ቆብ የማይታይ ፍጹም መነኩሴ ነው። ከተማውን ገዳም ያደረገ ገዳማዊ መናኝ ትልቅ ሰው ነው። ስራው ሁሉ መሰከረ። እግዚአብሔር ወደደው። ሰው ወደደ፣ እግዚአብሔር ወደደ። በጣም ደስ ይላል። እንዴት ያለ ህዝብ ነው! እንዴት ያለ ህዝብ ነው! አባቱን የሚያከብር ውለታ የማይረሳ እጅግ ደስ የሚያሰኝ ቅዱስ ህዝብ ነው። ለእንዲህ ያለው ህዝብ ተላልፎ ቢሞቱ ቅር ይላል።
7 ጊዜ ለምን እሳት አልገባም? እንዲሁ እሱ በእውነት ተቃጥሎላቸዋል። እህል ሳይቀምስ በቀን 2 ጊዜ ነው የሚያስተምረው። ዓለም አቀፍ ነው። እዚህ ታይቶ አሜሪካ ነው፣ አውሮፓ ነው። በጣም የሚሮጥ ሐዋርያ። ቅድም ትናንትና ነው አባታችን አቡነ ሄኖክ የሐዋርያትን ኑሮ የኖረ ነው ብለዋል። እውነታቸው ነው። ሐዋርያት በገቡበት 1 እንጀራ እና 1 ጽዋ ውሃ ነው የሚፈልጉት። ጥሪት ቁሪት የላቸው። አንገቱን የሚያስገባበት ጎጆ የለው። ጥሩ መናይ ነው። ስለዚህ ነው የምወደው። በጣም አዝኜ ነበር። አሁን እኔ ደስ ብሎኝ ነው አለ። እንዲህ ነው እንዴ ለካ ወንጌል ማስተማር እንዲህ ያደርጋል? እንዲህ ወንጌል ማስተማር በምድር ይህን ያህል ክብር ያሳየ በሰማይማ ምን ያህል ክብር ሊያመጣ ነው? ተናግሯል ጌታማ። እኛ እንጠራጠራለን እንጂ አሳየን። አረቦን ይሄ ነው። በቅዱስ ጳውሎስ የቅዱስ ጳውሎስን 14 መልእክት ተሸክሞ ጢሞቴዎስን የመሰለ ሐዋርያ ነው። በመሆኑም ቅዱስ ጳውሎስ ጢሞቴዎስ ምዕራፍ 2 ሁለተኛው ላይ ቁጥር 5 ላይ ሲናገር አስተፋጥን ከመትረሲ ርእሰከ ሩየ ለሀበ እግዚአብሔር ከመገባራዊ ዘይፈር ዘርቷ ይመትር ቃለ እግዚአብሔር በጽድቅ ይላል። ይህም ማለት ያ ትጉ ገበሬ ዘሩን በትከሻው አድርጎ እየቆነጠረ መዳፉን አጥብቆ በስቶ እንዳይባሽግበት ሳስቶም እርሻውን ባዶ እንዳያስቀርበት ትኩረት እየሰጠ ዘሩ የሚወድቅበትን ትኩረት እየሰጠ ፈጥኖ ይራመዳል። ከዚያም በኋላ ዘሩን ይዘራል። ልጄ አንተም ራስህን ለእግዚአብሔር ወይም በእግዚአብሔር ዘንድ የተመረጠ ሰው ሆነህ እንድትገኝ እንደ ገበሬው የእግዚአብሔርን ቃል በምእመናን ገራይተ ልቡና ዝራ። ተልእኮን አፋጥን። በጊዜውም ያለ ጊዜውም ምከር፣ አስተምር፣ ገስጽ የሚል ትእዛዝ ሰጥቶታል። ይህን ትእዛዝ ይሄ መምህር በተግባር ፈጽሞታል። እኔ ብቻ አይደለም ምስክሩ፣ ይህ ሁሉ የተሰበሰበው ከዚያም በላይ ዓለም አቀፍ የሆነው በአውሮፓ ያሉት በአሜሪካ ያሉት ምዕመናን ይመሰክራሉ። ትምህርቱን የሰሙ ሁሉ ገስጽ፣ ስበክ፣ አስተምር ያለውን
በተግባር የፈጸመ መምህር ነው። መምህር ዘለዓለም እጅግ በጣም ደስ ብሎኛል። እኔ በጣም አዝኛ ነበር። እግዚአብሔር በሚያውቀው እናታችንን ገስጫቸው ነበር። 3 ልጆች አሉት። ጧት ማታ መጥቶ የሚጠይቀኝ የሚያስታመኝ የኔ ልጅ በመጥፋቱ እኔ ልጄን በማጣቴ እኔ ልዘን እንጂ እሱ ምንድነው ነው ያልኳቸው ነበር። እህል አልበላም ብለው በግድ ለምኜ ነው ያበላኋቸው። አይዘኑ ልጆች አሉት። ደግሞ ይመልከቱ፣ ካሁን በኋላ ቢያዝኑ ምቀኝነት ነው። ለልጄ ይህን ያህል ክብር ለምን ደረሰው ለምን አገኘ ብለው ካልሆነ በቀር በእውነቱ ተጎዳ ሸሸ ተበላሸ ብለው አይደለም። በፍጹም እንዲህ ያለ ክብር ለማንም አልተሰጠም። እንጂ አንድ ሀገር መሪ ንጉሥ ቢያልፍ ይህን ያህል ክብር ይደርሰዋል እንዴ? ያልደረሳቸው አሉ፣ መቃብራቸው ያልታወቀ። እግዚአብሔር ግን ያከበረው እንዲህ ከበረ። ስለዚህ ልጅ ሁላችሁ እናታችን ይሄ እንግዲህ ወደ ሐዘን ምቀኝነት ካልሆነ በቀር የለም። ሰዎቹማ ነጫጭ ለብሰዋል፣ ልበሱ ተብሎ ተለብሷል። እውነታቸው ነው። ወደ ብሩህ ዓለም ነው የሚገባው፣ ወደ ጨለማው ዓለም አይደለም። እንከሰ ይኖር ታይተ አላንተን ለዘፈጠረና ይላል ቅዱስ ዮሐንስ አፈወርቅ። እንግዲህ ወደ ታች መውረድ የለም፣ ወደ ላይ መውጣት ነው። ለምን? ጌታችን ወደ ላይ ሲወጣ አይተነዋል፣ ሲያርግ አይተነዋል። እሱን ተከትለን በእሱ አምነናል። ክርስቶስ ተብሎ ክርስቲያን አሰኝቶናል። የእግዚአብሔር ልጆች ነን፣ በዚህ አንጠራጠርም። ስለዚህ ሁላችሁም ብድር ይግባችሁ። ብፁዓን አባቶችና አንዱም ሳይቀሩ ሞቱን ረፍቱን ከሰሙበት ጀምሮ በየበኩላቸው መግለጫ ሰጥተዋል። ደግሞ ያ አልበቃ ብሏቸው ይኸው የአበባ ጉንጉን እሱ ወደ ገንዘብ ይለወጣል። ብፁዕ አባታችን አቡነ ዮሴፍ 50 ሺህ ሰጥተዋል ቅድም። ብፁዕ አቡነ ይስሐቅም እንዲሁ እና ሁሉም ባላቸው ስሜት ልጃቸው በመሆኑ አዝነዋል፣ አልቅሰዋል። እና ግን አሁን ደስ የሚያሰኝ ነው። እንዴት ኮረኮራቸው ትምህርቱ፣ እንዴት አቃጠላቸው። እግዚአብሔር አምላክ ለሁላችሁም ብድር ይግባችሁ። ተባረኩ። እግዚአብሔር ከሁላችን ጋር ይሁን። ከዳግም ሐዘን ይሰውረን። አዎ ከዳግም ሐዘን ይሰውረን። መምህር ዘለዓለምን የመሰለ መምህር ይተካልን። አዎ የእናንተ ጸሎት ደግሞ ያመጣዋል። አሁን አንዱን ትፈጥረዋለች። ቤተክርስቲያን ወላድ ናት። የተባረከ ዘር ታመጣለች እና እግዚአብሔር መልካሙን ያሳየን፣ ሀገራችንን ሰላም ያድርግልን። በዚህ ስራ ሁሉ የተባበራችሁ በጎ ያደረጋችሁ ሁሉ እግዚአብሔር ይባርካችሁ። ከዲሲ ማርያም ጀምሮ ያላችሁ ሊቃውንት እግዚአብሔር ይባርካችሁ። እዚያ በደንብ ሲፈታ ነው ያደረው። እኔ ሁሉንም ተከታትያለሁ። አላምን ብዬ እዚያ ድረስ ደውያለሁ። ወንድሙ ሲነግረኝ ወድ ሟርተኛ እንዴት ታሟርታለህ ብዬ ተቆጥቼ አሜሪካ ደውዬ ነው የተረዳሁት። እና እግዚአብሔር ይመስገን ይሄንን ክብር አሳይቶናል። ከእንዲያው ከአደጋ ይሰውረን እግዚአብሔር።